እንዴት አላችሁ? እንዴት ናችሁ? የተወደዳችሁ ቻናላችንን ስለምታደምጡ እጅግ እናመሰግናለን። የላሊጋው ፍጻሜ ሲሆን ባርሰሎና በጣም የሚያስደንቅ የውድድር ዘመኑን ከሜዳው ውጪ አትሌቲክ ቢልባኦን 3-0 በማሸነፍ በውድድር ዘመኑ በላሊጋ ያስቆጠራቸውንም የጎሎች ቁጥር 102 በማድረስ የውድድር ዘመኑን አጠናቋል። የሃንዚ ፍሊክ ቡድን ቻምፒየንስ ሊግን ማሸነፍ ሲቀር በሌሎች ውድድሮች በጣም አስደናቂ ነበር እና የዚህ ማረጋገጫ ነው ማለት ይቻላል። ምክንያቱም አትሌቲክ ቢልባኦ በዚህ ዓመት በላሊጋ አነስተኛው ጎል የተቆጠረበት ቡድን ነው በአጠቃላይ በውድድር ዘመኑ። ግን ከሁሉ በላይ ደግሞ በሳን ማሜስ በቀላሉ ጎል ቢቆጠርበት ቡድን አይደለም። 3 ጎሎች አስቆጥሯል ባርሳ። በዚህኛው ጨዋታ ሌቫንዶቭስኪ ሊደርስ አይችልም፣ ምክንያቱም ሰፊ ልዩነት መፈጠር ጀምሯል በሱና በምባፔ መካከል። በውድድር ዘመኑ ወሳኝ ወቅትም ተጎድቶ ስለነበር አንዳንድ ቁልፍ ጨዋታዎች አምልጠውታል። ብዙ ጊዜ እንዳነሳ ነው የውድድር ዘመኑ ሲጀመር የቻቪ ኤርናንዴዝ ቡድን ከነበረው ያለፈው የውድድር ዘመን ባርሰሎና የዳኒ ኦልሞ ልዩነት ብቻ ነው የነበረው። በኋላ ደግሞ ከማርክ አንድሬ ተር ስቴገን መጎዳት በኋላ ቮይቼክ ቼዝኒን ከጓንት ከሰቀለበት ከማርቤያ ተጠርቶ ነው የውድድር ዘመኑ ላይ እንደዚህ አይነት ጠቃሚ ተጫዋች የሆነው። የባርሰሎና ሃይ ፕሬሲንግ፣ የጎል ማስቆጠር አስደናቂ ሪከርዱ፣ ሃይላይኑ ብዙ ሪስክ ያለው ሃይላይን፣ 11 ኮሚትድ የሆኑ ተጫዋቾች ሜዳ ውስጥ ማየታችን ሁሉ በጣም የተለየ ያደርገው ነበር። የላሚን ያማል የመጀመሪያው የሱፐርስታርነት ሲዝን ነው ማለት ይቻላል። በአለፈው ክረምት የዚህን ተጫዋች የክህሎቱን መጠን በአውሮፓ ዋንጫ አይተነው ነበር። ነገር ግን ባለፈው የውድድር ዘመን እያንዳንዱን የባርሰሎና ጨዋታ የሚጀምር ተጫዋች አልነበረም። ቻቪ ብዙ አጫውቶታል። ነገር ግን ወደ ስታርነት የፈነዳበት ዓመት ይሄኛው ዓመት ነው ማለት ይቻላል። የፔድሪ ምታት፣ የራፊኛ ማንሰራራት፣ የሌቫንዶቭስኪ 42 ጎል ማስቆጠር፣ እነዚህ ሁሉ በጣም የሚያስደንቁ ናቸው። ግን ይህንን የባርሰሎናን ቡድን ለየት ማለቱን የሚያብራሩ አንዳንድ የተለዩ ፊቸሮችም አሉት። ያው ብዙ ጊዜ የምናነሳው የኦፍሳይድ ላይኑን ጉዳይ ነው። ምን ያህል የተጋጣሚ ቡድን ከጨዋታ ውጭ እንዲሆን እንደሚያደርግ የሚያብራራው ስታቲስቲክስ ማለት ነው። በዚህ ውድድር ዘመን በየጨዋታው በአማካይ የባላጋራ ቡድን ተጫዋቾች 5 ጊዜ ከጨዋታ ውጭ የሆኑ ነበር። በአጠቃላይ ከ180 በላይ ማለት ነው። አሁን በትልልቆቹ ግዙፍ 5 ሊጎች በላሊጋው፣ በቡንደስሊጋው፣ በፕሪሚየር ሊግ፣ በሴሪያ፣ በሊጋ ያሉ ቡድኖችን ሁሉ ብንደምር ከባርሰሎና ቀጥሎ የተጋጣሚ ቡድን ተጫዋቾችን ብዙ ጊዜ ከጨዋታ ውጭ በማድረግ የሚከተለው የክርስቲያን ኪቩ ፓርማ ነው። 120 ጊዜ፣ ባርሰሎና ከ180 በላይ ነው። ምን ያህል ሰፊ ልዩነት እንዳላቸው ማየት ይቻላል። የማጥቃት ሀብቱ ያስደንቃል። ምክንያቱም ራፊኛ፣ ላሚን ያማል፣ ሌቫንዶቭስኪ፣ ፌራን ቶሬዝ፣ ፌርሚን ሎፔዝ ያሉበት የባርሰሎና የማጥቃት መስመር በሊግ ባስቆጠሯቸው ጎሎች ከየትኛውም በ5ቱ የአውሮፓ ሊጎች ከሚገኙ ቡድኖች በላይ በርካታ ጎሎችንም ያስቆጠረው ቡድን ነው። የባርሳን ያህል ብዙ ጎሎች ያስቆጠረ ሌላ ቡድን የለም። ስለዚህ እኔ ደግሞ በቅርብ ጊዜ ራሱን ባለፈውም የቀድሞ የባርሰሎና የአርሰናል ተጫዋች ቲየሪ ኦንሪም ከኢንተር እና ባርሰሎና ጨዋታ ፍጻሜ በኋላ ባለፉት ዓመታት እግር ኳስ አሰልቺ መሆን ጀምሮ ነበር ብሏል። እኔ ባለፉት ዓመታት ወደ ሮቦቲክ የተጠና እንቅስቃሴ ብቻ የሚደረግበት እንጂ ለስፖንታኒቲ ለኢንቱዊሽን ቦታ የከለከለ አይነት እግር ኳስ ሆኗል። ስለዚህ ስናይ አብዛኞቹ ቡድኖች ከልክ በላይ ኮች የተደረጉ ናቸው። ስለዚህ ለተጫዋቾች ታለንት ወይም ክህሎት ብዙ እድል የማይሰጥ አይነት እግር ኳስ እያየን፣ ይሄኛው ባርሰሎና ተሰጥኦ በደንብ የሚብራራበት አይነት ቡድን ነው። የላሚን ያማል ክህሎት አሰልጣኙ በታክቲካዊ እስራቶች ሳያስሩት የፈለገውን እንዲያደርግ ነፃነት ተሰጥቶት ስለሆነ የሚጫወተው እነዛን ድሪብሎች እናያለን። በሜዳ ውስጥ የሚያሳያቸውን ክህሎቶች ለማየት እድል አለ። ፔድሪ የበለጠ የኮንትሮል ተጫዋች ቢሆንም ነገር ግን ፔድሪም ቢሆን ለባርሳ ውብ አጫወት ዋናው አእምሮ ነው፣ የቡድኑ የልብ ምት ነው ደግሞ ማለት ይቻላል። ስለዚህ ይሄኛው ባርሰሎና ኮሌክቲቭ መሆኑ እንዳለ ሆኖ ግን ደግሞ ግለሰቦችም እግር ኳስ ውብ እንዲሆን የሚያደርጉ ናቸው። የሆነ ተጫዋች ፓስ፣ የሆነ ተጫዋች ድሪብል
አፋችንን እንደው በአድናቆት እንድንከፍት የሚያደርጉ አይነት ብዙ ሙቭመንቶች እንደ ቡድን የባርሰሎና በልምምድ ሜዳ ላይ የተለፋባቸው ፓተርኖች አሉ። እነሱ እንዳሉ ሆነው ደግሞ ግለሰቦችም በግል ትራይቭ ያደረጉበት የጎሉበት የውድድር ዘመን። ፔድሪ በዚህ ዓመት በአውሮፓ አምስቱም ሊጎች ከሚገኙ ተጫዋቾች ከሁሉም ተጫዋቾች በላይ ብዙ ትሩ ቦል በመስጠት አንደኛ ተጫዋች ነው። ስለዚህ ይሄ አያስገርምንም፣ የመፍጠር ችሎታው በጣም አስደናቂ ስለሆነ ቴክኒሽያን ስለሆነ። ነገር ግን ይሄኛው ባርሰሎና ስታይል ብቻ ሳይሆን ስቲልም አለው። ለምሳሌ ብዙ ኳስ በመንጠቅ በዚህ ዓመት በአምስቱ የአውሮፓ ሊጎች አንደኛ ነው። ለምሳሌ ፔድሪ ነጣቂ አይደለም እንዲህ ስናየው፣ ወይም ቦል ዊነር አይደለም እነሱ እንደሚሉት። ነገር ግን ከየትኛውም በአምስቱ የአውሮፓ ሊጎች ከሚገኙ ተጫዋቾች በላይ ብዙ ኳስ የቀማው እሱ ነው። ከ250 ጊዜ በላይ ይህንን አድርጓል። ለምሳሌ ከሱ ቀጥሎ የተቀመጠው ተጫዋች የዚህ ሚና ስፔሻሊስት ነው፣ ሞይሰስ ካይሴዶ ወደ 220 ጊዜ ኳስ ቀምቷል ከባላጋራ ቡድን ተጫዋቾች። ግን ሞይሰስ ካይሴዶ የአማካይ ተከላካይ ነው። ዋና ስራው ኳስ መቀማት ነው። የቀኝ ተከላካይ አልፎ አልፎ፣ ግን ብዙ ጊዜ አማካይ ተከላካይ ሆኖ የሚጫወት ነው። ስለዚህ ፔድሪ የባርሰሎናን ጠቅላላ ስታይል ይወክላል። ቡድኑ ልክ እንደሱ ኢማጂኔቲቭ የሆነ ተጫዋች አለው፣ በዚህ አንደኛ ነው። ግን ልክ እንደሱ ኳስ ነጣቂ ተጫዋችም አለው። የጎል ዕድል እንደ ልብ የሚፈጥር ግን ደግሞ ኳስ መልሶ የሚቀማ አይነት ተጫዋች ነው። በአምስቱ የአውሮፓ ሊጎች ቀዳሚ ጎል አስቆጣሪ መሆኑ ብቻ ሳይሆን በአጠቃላይ በላሊጋ ታሪክም ከ100 በላይ ጎሎች ያስቆጠሩ ቡድኖች 2 ብቻ ናቸው። ባለ ሪካርዱ የጆዜ ሞሪኞ ሪያል ማድሪድ ነው። በ2011-12 የውድድር ዘመን 121 ጎል ያስቆጠረው የእሳቸው ሪያል ነው። ሁለተኛው በ2016-17 የውድድር ዘመን የሉዊስ ኤንሪኬ ባርሰሎና 116 ጎሎች አስቆጥሯል። ከዚያ ቀጥሎ ይሄኛው ባርሰሎና ነው ብዙ ጎል በማስቆጠር በታሪክ ውስጥ የተቀመጠው። ግን ከነዛ 2 ቡድኖች ይሄኛውን አንድ የሚለየው ነጥብ እነዛ 2 ቡድኖች ሪያል ማድሪድ ፕራይም ክርስቲያኖ ሮናልዶ ነበረው። በየዓመቱ 50-60 ጎል ያስቆጠር በነበረበት ጊዜ የኤንሪኬ ባርሰሎና ፕራይም ሊዮኔል ሜሲ ነበረው፣ ሱዋሬስ እና ኔይማር መጨመራቸው ሳይዘነጋ። ለዚህ ነው የዚህኛውን ቡድን ደግሞ ከ100 በላይ ጎል ማስቆጠር በልዩነት መጥቀስ የሚያስፈልገው። በእርግጥ ራፊኛ፣ ሌቫንዶቭስኪ አይነት ትልልቅ ጎል አስቆጣሪዎች ወይም በዚህ ዓመት የሚያስደንቅ ሲዝን ያሳለፉ ጎል አስቆጣሪዎች አሉት። ለምሳሌ በሌሎች ሊጎች ሄዳችሁ አንደኛና ሁለተኛ ብዙ ጎል ያስቆጠሩ ቡድኖችን ብትወስዱ ወይ ተጫዋቾችን ብትወስዱ የሌቫንዶቭስኪን እና የራፊኛን ያህል በጥምረት ብዙ ጎል ያስቆጠረ ቡድን የለም። ሌቫንዶቭስኪ 27፣ ራፊኛ 18 የላሊጋ ጎሎችን አስቆጥረዋል። ስለዚህ በድምር ቀጥሎ የሚከተሏቸው ሳላህና ሉዊስ ዲያዝ ናቸው። ግን የእነዚህ 2 ተጫዋቾች የጎል መጠን በቁጥር በጣም የበዛ ነው። በቻንስ ክሬሽንም የጎል ዕድሎችን በመፍጠርም ራፊኛ በአምስቱ የአውሮፓ ሊጎች በአሌክስ ባዬና ብቻ ነው የሚበለጠው። ብዙ የጎል ዕድሎች በመፍጠር አንደኛ እርሱ ነው። በድሪብል ላሚን ያማል በዚህ ዓመት ቀዳሚው እርሱ ነው። በላሊጋ የአሲስት ቴብሉን በመሪነት ያጠናቀቀው ላሚን ያማል ነው። ግን እንዳልኩት በድሪብል ደግሞ ከየትኛውም በአውሮፓ ከሚገኝ ተጫዋች በላይ ቀዳሚው ተጫዋች እርሱ ነው። ወጣትነትና ልምድን ቀይጦ ያለ ቡድን ነው። ስለዚህ እንደ ሌቫንዶቭስኪ ወይ ቮይቼክ ቼዝኒ ወይ ኢኒጎ ማርቲኔዝ አይነት ባለልምድ ተጫዋቾች አሉት። ግን አብዛኞቹ ደግሞ ወጣቶች ናቸው። በላሊጋ በእድሜ አነስተኛው ቡድን ይሄኛው የባርሰሎና ቡድን ነው። 7 ተጫዋቾች ብቻ ናቸው ለባርሰሎና 100ና ከዛ በላይ ጨዋታዎች ያደረጉ ቡድን ውስጥ። ስለዚህ ምን ያህል ወጣቶች እንደሆኑ ታያላችሁ። ነገር ግን 2 ብቻ ናቸው እድሜያቸው ከ30 ዓመት በላይ የሆኑት ሌቫንዶቭስኪ እና ቴር ሽቴገን፣ በአጠቃላይ በባርሰሎና ተጫዋችነት ማለት ነው። 3 ተጫዋቾች ደግሞ ከ2007 ወዲህ የተወለዱ ተጫዋቾች ላሚን ያማልን እና ፓው ኩባርሲን ጨምሮ ከ2007 ወዲህ የተወለዱ 3 ተጫዋቾችን ደግሞ ተጠቅሟል። ከእያንዳንዱ ተጫዋች ምርጡን ነገር ማውጣት ችሏል አሰልጣኝ ሃንዚ ፍሊክ። ሁሉም ተጫዋቾች ተሻሽለዋል ማለት ይቻላል። ምናልባት ጋቪ ላይ ነው የኔ ጥያቄ። ጋቪ ባለፉት ዓመታት ከነበረው አንጻር ይሄኛው የውድድር ዘመን የተዋጣለት አልነበረም፣ ግን በጣም ከከባድ ጉዳት መመለሱን ልብ ይለዋል። ራፊኛ፣ ዲዮንግ፣ ፌራን ደግሞ
ወደ በጣም አስተማማኝ ተጫዋችነት ከፍ ያሉ ናቸው። እኔ አንድ መደነቅ ያለበት የሚመስለኝ ሁሉንም ተጫዋቾች ኢንጌጅ ያደረገም ቡድን ነው። ብዙ አሰልጣኞች ብዙ ጊዜ የሚጠቀሙባቸው 13 14 ተጫዋቾች አሉ። ይህም ለባርሰሎና ይሰራል። ነገር ግን ለምሳሌ አንዳንድ ተጫዋቾች አሉ ብዙ ቅሬታ የሚያነሱ አራቱ ኤፎች ይሏቸዋል እነሱ ፌራን፣ ፋቲ፣ ፌርሚን፣ ፎርት እነዚህ አራት ተጫዋቾች እና አሰልጣኙ ሙሉ ለሙሉ የሚያምንባቸው 13 ወይ 14 ተጫዋቾች አሉ። የሚገባንን ያህል አልተጫወትንም የሚል ቅሬታ ያለባቸው ተጫዋቾች ማለት ነው። ነገር ግን በላሊጋ በዚህ የውድድር ዘመን 50% በአጠቃላይ በላሊጋው በ38 ጨዋታ እያንዳንዱ ጨዋታ በ90 ደቂቃ ተባስቶ እያንዳንዱ ተጫዋች ምን ያህል ደቂቃ በፐርሰንት ተጫወተ የሚለውን ካየን 9 ተጫዋቾች ብቻ ናቸው ከ50% በላይ የሚሆነውን ደቂቃ ያገኙት ወይም ከ2700 በላይ ደቂቃ የተጫወቱት። ስለዚህ ቢያንስ 17፣ 18፣ 19 ተጫዋቾች አሉ ማለት ነው። ብዙ የተጫወቱ ተጫዋቾች። ቅሬታዎች አሉ አንዳንድ ጨዋታዎች ላይ ለአሰልጣኙ ቅሬታቸውን በግልጽ ያሳዩ ተጫዋቾች አሉ። ነገር ግን ቁጥሮቹን ደግሞ ስናስተውል የበለጠ የስኳድ ድል እንደሆነ ማየት ይቻላል። ሃንዚ ፍሊክ ሁልጊዜም ወደ ባክግራውንዱ ወደ ጀርባ መሆን የሚፈልጉ አይነት አሰልጣኝ ናቸው። አንዳንድ አሰልጣኞች የነሱ ስራ እንደሆነ ድል አድራጊዎች እንደሆኑ ለማሳየት በጣም ፕሬዘንት የሆኑ ሁሌ የሚታዩ አሉ። አሁን ላሊጋውን ካሸነፉ በኋላ በነበሩት የባርሰሎና የድል ማክበሪያ ስነስርዓቶች ላይ ሁሌም ደበቅ ብለው ነው የሚታዩት። እንዲያውም ፕሬዝደንቱ ዋላ ፖርታ የበለጠ ይታዩ ነበር። እንዲያውም ካስታወሳችሁ በኮርኔያ ኤስፓኞልን አሸንፈው የላሊጋ ሻምፒዮን መሆናቸው ከተረጋገጠ በኋላ ወደ መልበሻ ክፍል ገብተው ከተጫዋቾቹ ጋር ነው እየዘለሉ እየጨፈሩ ፕሬዝደንቱ ደስታቸውን የገለጹት። አሰልጣኝ ሃንዚ ፍሊክ ብዙ እንደዛ አይደሉም። ሁሌም ከፕሬዝደንቱ ጋር ያላቸውን ርቀትም ደግሞ ያስጠብቁ ነበር። ስለዚህ እሱ በጣም አስፈላጊ ነገር ነው። የፍሊክ ስኬት ብዙ ሰዎችን ያስገረመ ይመስለኛል። ምክንያቱም ወደ ባርሰሎና ሲመጡ ጥርጣሬዎች ነበሩ። በተለይ ደግሞ በካታር የዓለም ዋንጫ የጀርመን ብሔራዊ ቡድን አሰልጣኝ ሆነው ቡድናቸው ከምድቡ መውደቁ ብቻ አይደለም፣ ጃፓንና ኮስታሪካ በነበሩበት ምድብ ነው ወደ ተከታዩ ዙር ማለፍ ያልቻለው። ከዚያ በኋላ በነበረውም ጊዜ የጀርመን ብሔራዊ ቡድን በታሪኩ መጥፎ የውጤት ጉዞ ላይ ነበር። ስለዚህ የመጨረሻ ኃላፊነታቸው የጀርመን ብሔራዊ ቡድን ኃላፊነት ነው። ደግሞ አንዳንድ ሌሎች በጀርመን ብሔራዊ ቡድን መልበሻ ክፍል ውስጥ የተቀረጹ የዶክሜንተሪ ፉቴጆች አሰልጣኙ በደንብ የመልበሻ ክፍሉን ለመቆጣጠር ተቸግረው እንደነበር የሚያሳይ ስለነበር ሰዎች ጥርጣሬ ነበራቸው። የመጨረሻው ኃላፊነታቸው ስኬታማ ስላልነበር። ከዛ ደግሞ ባርሰሎና እንደምታውቁት በጣም አይዲዮሎጂካል ክለብ ነው። ስለዚህ የሚመጣው አሰልጣኝ ከባርሰሎና የጨዋታ አይዲዮሎጂ ጋር የሚስማማ ነው ወይ የሚል ብዙ ምርመራ የሚደረግበት ነው። እንዴት ማሸነፍ ብቻ አይበቃም፣ እንዴት ነው የምታሸንፈው የሚለው የሚጠየቅበት ስለሆነ ሰውየው ከጀርመን ውጪ ሰርተው አያውቁም። ስፓኒሽ ወይ ካታላን አይናገሩም። የባርሰሎና ተጫዋች ሆነው አላለፉም። ስለዚህ ጥርጣሬዎች ነበሩ። ነገር ግን እነዛን ሁሉ ጥርጣሬዎች አክሽፈውታል ወይም በቂ መልስ ሰጥተውታል ማለት ይቻላል። ያው ስፓኒሽ ወይ ካታላን አለመናገራቸውን እንደ አድቫንቴጅ፣ ስለሳቸው የሚወራው በነገር በተሟላ ሁኔታ አለማወቃቸውን እንደ አድቫንቴጅ ይቆጥሩታል። ያው አሰልጣኞች ምንም አይሰሙም ማለት አይደለም። ስለ እነሱ የሚባለውን ነገር ምንም እንኳ ያንን የሀገሬውን ቋንቋ የሚናገሩ እንኳ ባይሆን ግን ሚዲያ ሞኒተር የሚያደርጉ ሰዎች እንደሚኖራቸው መገመት ትችላላችሁ። ራዲዮ ካታሉኛ፣ ስፖርት፣ ሙንዶ፣ ሌሎቹም የማድሪድ ጋዜጦች ስለሳቸው ምን እንደሚጽፉ ማስተዋላቸው የሚቀር አይመስለኝም። ግን ልክ ለምሳሌ ቻቪ ደጋፊም ነው የባርሰሎና የላማሲያም ልጅ ነው፣ የዋናው ቡድን ተጫዋች ነው፣ የባርሰሎና አምበል ነው፣ በኋላ የባርሰሎና አሰልጣኝ ነው፣ ካታሉኛዊ ነው። ስለዚህ ፖለቲካዊ መሳብ አለው ባርሰሎናን በተመለከተ። ስለሱ የሚባለው ነገር ያስጨንቀዋል። ለዚህ ነው ባለፈው የውድድር ዘመን ናፖሊን ካሸነፉ በኋላ ማን ነው ጅል እናንተ ምናምን ብሎ ሲናገር የነበረው። ስለሱ የሚባለው ስለ ጋዜጦች ስለሱ የሚጽፉት ነገር ላይ ጆሮን ጣል ያደርጋል። ሃንዚ ፍሊክ ምንም አያውቁም ማለትም ባይሆን ግን ከውጭ የመጡ አውትሳይደር በመሆናቸው ምክንያት ስራቸው ላይ ብቻ ለማተኮር እድል ነበራቸው። ዲቴይሎች ብቻ ለማሰብ እድል ነበራቸው። ግን አሰልጣኙ ምንም እንኳ የጀርመን ብሔራዊ ቡድን የመጨረሻ የኃላፊነታቸው ጊዜ ጥሩ የነበረም ባይሆን
ነገር ግን ዴኮ ሱዛ የባርሰሎና የስፖርት ዳይሬክተር እሳቸውን በለንደን ስለ ባርሰሎና ሹመታቸው ሊያነጋግራቸው ቀጠሮ በነበረው ጊዜ ስለ አንዳንድ የባርሰሎና ወጣት ተጫዋቾች ጭምር የነበራቸው መረጃ በጣም አስገርሞት ነበር ይባላል። አሁን በዚህ የውድድር ዘመን ለምሳሌ ማርክ ቤርናል ወይ ማርክ ካሳዶ አይነቶቹ ባለፈው የውድድር ዘመን ብዙ ሚና ያልነበራቸው በቻቪ ቡድን ውስጥ ይሄ ነው ተብሎ የሚነገር ሚና ያልነበራቸው ተጫዋቾችን በተመለከተም ሳይቀር በጣም የተደራጀ መረጃ ስለነበረው ስለ ዋናዎቹ ሁሉም ሰው በስም ስለሚያውቃቸው ስለነ ሌቫንዶቭስኪ አይነት የታወቁ ስሞችና ተጫዋቾች ብቻ ሳይሆን ስለ ላማሲያ ተጫዋቾችም ጭምር በተለይ ከውጭ ላለ በጀርመን ላለ ሰው ያልተለመደ አይነት ዝርዝር መረጃ ነበር የሰጡት። እንዲህ ብለው ይህንን ተጫዋች እንዲህ አይነት ሚና እንዲኖረው ፈልጋለሁ ብለው ነው ትልቅ እቅዳቸውን የግራንድ ፕላናቸውን ያቀረቡት። ባርሴሎናን በሚገባ ነበር ያጠኑት። ግን አሰልጣኞች በአውሮፓ በላቀ ደረጃ ስኬታማ የሆኑትም ጭምር ማለት ነው። ሃንዚ ፍሊክ ልክ ነው፣ የጀርመን ብሔራዊ ቡድን የመጨረሻ ኃላፊነታቸው ጥሩ አልነበረም። ግን በባየር ሚኒክ በአንድ ዓመት 6 ዋንጫ ያሸነፉ ትሬብል የሰሩ የጀርመን ብሔራዊ ቡድን 2014 የዓለም ዋንጫን ድል ባደረገ ጊዜ የዮዋኪም ላቭ ቀኝ እጅ የነበሩ ለ7-8 ዓመት ከዮዋኪም ላቭ ጋር በምክትል አሰልጣኝነት በስኬት የሰሩ ውጤታማ አሰልጣኝ ናቸው። አሁን እኔ ብዙ ከሌላ ሰው የምማረው ነገር የለም ሊሉ ቢፈልጉ መምረጥ ይችላሉ። ያንን ግን እንደ አዲስ የመማር ትህትና ስለነበራቸው ባርሰሎናን ብቻ አይደለም ወይ ባርሰሎና ወጣት ተጫዋቾችን ብቻ አልነበረም ያጠኑት። ነገር ግን ወደ ማንቸስተር ሲቲ ሄደው የጓርዲዮላን ልምምዶችም እንደዚሁ አጥንተዋል። ስለዚህ መማር አያበቃም። በተጫዋችነት ብዙ ታሪክ፣ በአሰልጣኝነት ብዙ ታሪክ ያላቸውም ቢሆን በተለይ መጀመሪያ አካባቢ ሲመጡ ታክቲካል ጂኒየስ አይደለም ምን የሚሉ ሰዎች ነበሩ መጀመሪያ አካባቢ። እንዲያውም ዴኮ ያኔ የባርሰሎና ተጫዋች የነበረውን ጉንዶዋንን ቴርሽቴገንን ጭምር አነጋግረዋቸው ሁለቱም ተመሳሳይ ምላሽ ነበር የሰጡት፣ ታክቲካል ጂኒየስ አይደለም ምናምን የሚል። ግን አሰልጣኙ በዚህ ዓመት የሰሩት ቡድን በጣም ግሩም ቡድን ነው እና ደግሞ ጥብቅ የዲሲፕሊን ሰው ናቸው። ያው የሀገሬውን ቋንቋ ባይናገሩም እና ከአብዛኞቹ ተጫዋቾች ጋር ያላቸው መግባባት ቨርባል ባይሆንም በንግግር በቃል ባይሆንም ነገር ግን እንደዚሁ በሚታይ የበለጠ እንደ አባት ፋዘር ፊገር በመሆን አፕሮቸብል በመሆን ነው ከተጫዋቾቹ ጋር እንዲህ አይነት ሰላማዊ የመልበሻ ክፍል እንዲኖራቸው ያደረጉት። የመልበሻ ክፍል ማኔጅመንት ደግሞ በጣም አስፈላጊ ነው እንደ ባርሰሎና ባለ ትልቅ ክለብ ውስጥ። ስለዚህ እንግሊዞቹ እንደሚሉት ፓተርናሊስቲክ የሆነ እንደ አባት ደግሞ ብዙዎቹ ወጣት ተጫዋቾች አይደሉም፣ ታዳጊዎች አይደሉም። ለዚህ ነው ቅድም እንዳነሳሁት በላሊጋ በእድሜ ትንሹ ቡድን ነው እና እንዲህ አይነት ቡድን የበለጠ የአባት ምስል ያለው ሰው ያስፈልጋል እና ይህንን በሚገባ ማድረግ ችለዋል እና አብዛኛው ግንኙነታቸው ነን ቨርባል ነው። ከተጫዋቾቹ ጋር ያላቸውን ግንኙነት እንዲሁ በምስልም ስናይ ግን ሌሎችም ተጫዋቾች ስለሳቸው ከሚናገሯቸው ነገሮችም ተነስተን ይህ ማለት ግን መልበሻ ክፍሉ ልቅ ነበር ማለት አይደለም። ልክ ደግሞ እንደ ጀርመናዊ ሰው ሁሉ ኃይለኛ የዲሲፕሊን ሴንስም አስርጸዋል። በዚህ ዓመት ለምሳሌ ጨዋታ ያረፈደ ወይም ልምምድ ላይ ያረፈደ ወይም የቲም ሚቲንግ ላይ ያረፈደ ተጫዋች ካለ ኩንዴ፣ ኢኛኪ ፔኛ፣ ሄክቶር ፎርድ አይነት ተጫዋቾች ላይ እንዳየነው የገንዘብ ቅጣት በቂ አይደለም። ተጫዋቾችን የሚያማቸው የገንዘብ ቅጣት አይደለም። እነዚህ በሳምንት ብዙ ሺህ ዩሮ፣ በአመት ብዙ ሚሊዮን ዩሮ የሚያገኙ ተጫዋቾች ስለሆኑ አርፍዶ በመጣ ቁጥር አንድ ተጫዋች 500 ዩሮ፣ 1000 ዩሮ፣ 1200 ዩሮ ቢከፍል በቂ አይደለም። መጨረሻ ላይ ደግሞ ብዙ ጊዜ ተሰባስበው ተጫዋቾቹ የግል ፓርቲ ያደርጉበታል ወይ ራት ይበሉበታል። እንደው ከጸደቁ ለቻሪቲ ይሰጡታል። ግን ገንዘቡ ብዙ አይጎዳቸውም። የሚጎዳቸው ለአንድ ፕሮፌሽናል ተጫዋች በቅጣት ምክንያት አለመጫወት የበለጠ ያሳምማል። ስለዚህ አሰልጣኙ ተጫዋቾቹን በዚህ እንዲገባቸው አድርገዋል። ጠንከር ያለ የዲስፕሊን አካሄድ ነው ያላቸው። ቅር የሚሰኙ ተጫዋቾችም እንኳ ቢኖሩ ማለት ነው። ከፍ ያለ የመተባበር መንፈስ ያለበት የመልበሻ ክፍል እንደሆነ የምታውቁት ባርሰሎና የላሊጋው ሻምፒዮን ከሆነ በኋላ በአስቸኳይ የትርፍ አንጀት ቀዶ ሕክምና ማድረግ ነበረበት ፌረን ቶሬዝ እና ተጫዋቾቻቸው ኦልሞ፣ ኤሪክ፣ ኢኒጎ ማርቲኔዝ፣ ፔድሪ ሁሉ ፌረን ቶሬዝን በብስክሌት ሆነው ወደ ባርሰሎና ሆስፒታል ሄደው ሲጎበኙት አይታችሁ ሊሆን ይችላል። ልክ እንዲህ አይነት ኮሞራዶሪ ያለበት እንደዚህ ጓዳይ መንፈስ ያለበት ጓደኝነት ያለበት ጠንካራ የመልበሻ ክፍልም ነው ደግሞ የፈጠሩት። አራውሆ እና ራፊኛ
ለላሚን ያማልና ለአሌሃንድሮ ባልዴ የህይወት ልምዳቸውን ብዙ ሲያካፍሉ ነበር። ደግሞ ብዙ ላልተጫወተው አሁን ወደ ሞናኮ ይሄዳል ለተባለውና የእግር ኳስ ህይወቱ አሳዛኝ አቅጣጫ ለያዘው ለአንሱ ፋቲም ቡድኑ በአጠቃላይ ያልተቆጠበ ድጋፍ ይሰጥ ነበር። ይሄ ሁሉ ስሜት እንዲፈጠር ደግሞ የአሰልጣኙ ሚና በጣም አስፈላጊ ነው። ስለዚህ ሃንዚ ፍሊክ ቡድኑን ሲለውጡት በታክቲካዊ መልኮች ብቻ የበለጠ ቨርቲካል በማድረግ በሃይላይን በመጫወት ወይ ፕሬሲንጉ እንደዚህ የተጋጣሚ ቡድን ኦክሲጂን የሚከለክል ስለሆነ ምናምን ብቻ ሳይሆን ታክቲካዊ ብቻ ሳይሆን ኢሞሽናልም አስተዋጽኦ ወይም ጥቅም ነው የነበራቸው እና ይሄ ባርሰሎና በረጅም ጊዜ ውስጥ የምናስታውሰው አይነት ነው። አንዳንዶቹ ቡድኖች በትውስታችን ውስጥ ዘለግ ላለ ጊዜ የሚቆዩ ቡድኖች አሉና ባርሳ እንዲህ አይነት የውድድር ዘመን አሳልፎ አመቱ አብቅቷል ማለት ነው። የመጨረሻውንም ጨዋታ እንዲህ በዚህ መንገድ አትሌቲክ ቢልባኦን 3-0 አሸንፎ ነው ላሊጋውን የቋጨው። የሚገባውን አይነት አጨራረስን የጨረሰው ምክንያቱም በትንሹ በየጨዋታው 3 ጎል ሲያስቆጥር ቆየ። የመጨረሻውን ጨዋታ ላይ ይህንን አድርጓል። በተለይ ደግሞ ለገለልተኛ የእግር ኳስ ተመልካቾች የእግር ኳስን ጥም የቆረጠ ቡድን ነበር ብሎ ማለት ይቻላል።